የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላከዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስነ ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። እስልምና ገዳይ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። ሰበር በሆነ መረጃ ነው ወደ እናንተ ተመልሼ የመጣሁት። እጅግ የምንወዳቸው አባታችን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያሾፉ አካላቶች በስርዓት በሕግ ሊጠየቁ ይገባል። ይህ ቅዱስ ሲኖዶስ ስብሰባ ይህንን በአጽንኦት ተመልክቶት ውሳኔ ሊሰጥበት ያስፈልጋል። አቅጣጫ ሊያስቀምጥበት ያስፈልጋል። ዝምታችን እስከ መቼ ነው? ዝም ብለናል። ስዕላቱ ሲቀደዱ ንዋየ ቅድሳቶቻችን እንደፈለጉ ሲያረጉ፣ ዝማሬዎቻችንን እንደፈለጉ ሲያረጉ ዝም ብለናል ብለው ዛሬም ፓትርያርኩ በቅዱስ ሲኖዶስ መክፈቻ ላይ አስደምመውናል። ያን ማስቃኛችሁ ያን የምንመለከት ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁኝ የሆኑ ይህን ቪዲዮ ላይክ በማድረግ ጀምሩት። ቤቱን ሰብስክራይብ አድርጉ። ሁላችሁም ኦርቶዶክሳውያን ሁላችሁም ይህን ቪዲዮ የምትመለከቱ የቅዱስ አባታችን በረከታቸው ይድረሰን ያላችሁ ኮሜንት ላይ ጻፉ። በረከታቸው ለሁላችንም ይድረሰን። ከዛ በፊት ግን አንዲት ቪዲዮ ላሳያችሁ። በተለይ ሰሞኑን እነዚህ በእስልምና በሀጂ ሙፍቲ ሞት ቅዱስ ፓትርያርኩ ሲያለቅሱ ነበር አይደል? ይሄን ውሸት ነው እያሉ ሲያጥላሉ አይተናል። ዞሮ አይመለከተንም። ግን አንድ ነገር እዩ። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንጻር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፉዎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ፣ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ፣ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስአይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስአይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃቢያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሐራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው፣ አሸባሪው ግሩፕ ቦኮ ሐራም። ይሄ ግሩፕም ዋሃቢያ ነው፣ ዋሃቢያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናውቀው አልሸባብ፣ ይሄም ዋሃቢያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች፣ አላሁ አክበር እያሉ የሰው ልጅ እንደ በግ አጋድመው የሚያርዱ፣ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኔዎች ናቸው። አያችሁ፣ እነዚህ አረመኔዎች ናቸው ራሳቸውን ዋሃቢያ ብለው የሚጠሩ እንደነ አይኤስአይኤስ፣ እንደነ ቦኮ ሐራም፣ እንደነ አልሸባብ አይነቶች ናቸው እስልምናን አራጅ፣ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከዋሃቢያዎች አንጻር ከአረመኔዎቹ አንጻር ሳይሆን ከምንወዳቸው አባታችን ከነ ሀጂ ሙፍቲ አንጻር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን። ይህንን ቪዲዮ አድርሱልኝ። እንደተከታተላችሁት ነው። ይህንን የሚሉ አካላቶችንም በዚሁ እንድታውቁ ነው። ፓትርያርኩ አባትነት ይዟቸው አብረው ሰርተዋል። ታላቅ አባት ናቸው ሀጂ ሙፍቲ። ሁሉም የሚወዳቸው ስለ ሰላም የሚሰብኩ ቅዱስ ፓትርያርኩ ከአንደበታቸው ሰላም ባገኙት መድረክ
ስለ ሰላም ሳይናገሩ እኮ የወረዱበት የለም። እኚህ ሀጂ ሙፍቲም ልክ እንደዛ ነው። በቃ ሁልጊዜ ሀገራችን ሰላምቱን፣ አንድነታችን ይጠበቅ፣ እርስ በርስ እንዋደድ፣ ሰው አይሙት አይገፋ ነበር የሚሉት። ቅዱስ ፓትርያርኩም እንደዚህ ነው። ለዚህ ደግሞ ሁላችንንም አላለቀስንም። ይህንን ግን አላለቀሱም የውሸት ነው እያሉ ሲናገሩ የነበሩ አካላቶች ምን አይነት እንደሆኑ ከዚህ ቪዲዮ ትረዳላችሁ ብዬ አስባለሁ። እሺ ወደ ቅዱስ ፓትርያርኩ መልእክት እንለፍ። የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና አልባሳት የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናድር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። በሌላ በኩል በሀገራችን ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቡና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፓርቲዎች፣ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት
መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። በመጨረሻም ዓመታዊውና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ለሕዝበ ክርስቲያኑ በእግዚአብሔር ስም እናበስራለን። እግዚአብሔር የተባረከ የተቀደሰ ጉባኤ ያደርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ጥቅምት 12 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። በእውነት እግዚአብሔርን እንዴት እኔ በጣም ነው ደስ ያለኝ። ተመልክታችሁ ከሆነ ከብፁዓን አበው ሊቃነ ጳጳሳት መካከል የእመቤታችን ስዕል እንደዛ ሲቀደድም ቅዱሳት ስዕላት ላይ ሲሾፍም እነ ትዝታው በአደባባይ በዛ በሚሊኒየም አዳራሽ ንዋየ ቅድሳቶቻችን እንደፈለገ ሲፈነጩበት ወስደው ዝማሬዎቻችን እንደፈለጉ ሲያደርጉ በውጭ ዓለም ተቀምጠው ታቦታቱን እንደዛ ሲሳደቡ አንድም አካል ወጥቶ ተናገረ የለም። ያው ትዝታውን ለማስያዝ ወይም ደግሞ በሕግ እንዲጠየቅ የተኬደበት ርቀት ነበር። ነገር ግን ብፁዓን አበው ሊቃነ ጳጳሳት ይህንን አላወገዙ። ዛሬ ግን የቤተ ክርስቲያኒቷ ርዕሰ መንበር የሆኑት ቅዱስ ፓትርያርኩ በጥቅምት 12 በሚጀመረው ጉባኤ መክፈቻ ላይ ይህን ንግግር ተናገሩ። ይህን የተናገሩት ለምንድን ነው? ለቅዱስ ሲኖዶስ አባላት ለሊቃነ ጳጳሳት ነው። ስራ እንስራ፣ በዚሁ በጎደሎ ዓለም ያለችው ይቺ ቤተክርስቲያን እየጎደለባት ነው። በዚህ በጎደሎ ዓለም የምትገኘው ይቺ ቤተክርስቲያን ፈተናና መከራ እየደረሰባት ነው። እንስራ። እኔና እናንተ ለዚህ የመጨረሻ የቤተክርስቲያኒቷ ውሳኔ ሰጪ አካል ሆነን የተቀመጥን የምናስፈጽም አካላት ዝም ብለናል። መፍትሄ ልንሰጥ ሕግ ብቻ እያልን ሳይሆን መፍትሄ ልናሰጥ ያስፈልጋል። ይህንን ነገር በትኩረት ማየት አለብን። ይሄ ነው የቤተክርስቲያኒቷ ክብር ይጠበቅ ብለን እኮ እኛ የምንጮው። ሁልጊዜ ቤተክርስቲያን ተገፍታለች፣ ትክክል አይደለም ብለን የምንናገረው ይሄንን ነው። ሌላ ነገር እኮ የለም። አባቶች እባካችሁ ዝም አትበሉ፣ አባት ሁኑን የምንለው እኮ ይህንን ነው። ከፊት ቅደሙ። የሚታዘዙ ልጆች አሏችሁ። 70-80 ሚሊዮን የእናንተን አይኖች የእናንተን ጆሮች ነው የሚከተሉት፣ የሚሰሙት እናንተን ነው። አባት ሆናችሁ ከፊት ምሩን ነበር የምንለው። የማንም ሃይማኖት አይነካ፣ ሃይማኖታችን አስከብሮ ነው የምንለው። ሌላ ታሪክ የለም። ዛሬ ቅዱስ ፓትርያርኩ በሚችሉት ባላቸው አቅም ድርሻቸውን ተወጥተዋል። ከዚህ ታሪክ ተወቃሽነት ነፃ አድርገዋል ራሳቸውን ማለት ያለባቸውን ያውን በእርግና ዘመን ያሉ ታላቅ አባታችን ማለት ያለባቸውን መናገር ያለባቸውን ለቅዱስ ሲኖዶሱ አሳስበዋል። ከስር ያሉ ብፁዓን አበው ሊቃነ ጳጳሳት ናቸው ይልቅ ይህን ተከታትለው እንዲሆኗል ማለት ያለበት። ግን እኛ አባት ይህን ሁሉ እየተከታተሉ ይህን ሁሉ እየሰሙ ይህን ሁሉ እያዩ በመጨረሻ ደረጃ ተናግረዋል። በቃ ይህንን ደግሞ ቅዱስ ሲኖዶስ ለዚህ መፍትሄ ሰጥቶ መነጋገር ብቻ አይደለም፣ ወደ ምድር አውርቶት ስራ ላይ ተግብሮት ከሚመለከተው አካል ጋር ተነጋግሮ መፍትሄ ያሰጣል ብለን ደግሞ ተስፋ እናደርጋለን። አዎ ብፁዕ አቡነ ኤልያስ ትዝ ይላቸዋል በ44ኛው የሰበካ ጉባኤ ላይ የተናገሩት እንወስናለን ግን ተፈጻሚ አይሆንም፣ መሬት ላይ አይወርድም፣ የት እንዳለ አናውቅም ሲሉ ነበር። ታስታውሳላችኋል? ይህንን ነገር ካልተውን ቤተክርስቲያን መደፈሯ አይቀርም ብለዋል። እንግዲህ ቅዱስ ሲኖዶሱ ይህንን ነገር የሰው ኃይል አላጣ፣ ሀብት አላጣ፣ የተማረ ኃይል አላጣ፣ ስለ ሰላም ስለ ፍቅር እንዴት እንደሚሰበክ አላጣ፣ በምን መንገድ ሄዶ ከመንግስት ጋር ተግባብቶ መስራት እንዳለበት አላጣ። ለምን ዝም ይባላል? ዘንድሮ እግዚአብሔር አምላክ ለቤተ ክርስቲያናችንም ለሀገራችንም የሚሆን ሰላም ያምጣልን። እንዳደመጣችሁት ደግሞ ስለ ሀገርም ተናግረዋል ቅዱስ ፓትርያርኩ። ስለ ሀገርም እባካችሁ እኛ ለአንድነት እንሩጥ፣ እኛ ለአንድነት እንግባ፣ የተከፋፈለውን ኃይል እናስታርቅ ብለዋል። በእውነት የእኚህን አባት ዕድሜ ያርዝምልን ለማለት ፈልጋለሁ። እሺ ሁለት ነገሮችን ላስቀኛችሁ። አባታችን አባ ገብረ ኪዳን ከቅዱስ ሲኖዶስ ምን አይነት ውሳኔዎችን እንደምንጠብቅ እንዴት መሆን እንዳለበት እንደዚህ ይላሉ። እንደምታስቡት ሰሞኑን የቅዱስ ሲኖዶስ ስብሰባ ነው። በቅዱስ ሲኖዶስ ከተሰበሰቡ አባቶቻችን የምንጠብቀው ይህን ሶስት ነገር ነው። የመጀመሪያ ክርስቶስን እያዩ እንዲወስኑልን እና እንደ ትናንት እንዲያስቡ፣ በትንንሽ ነገሮች እንዳይጣሉ። ሁለተኛው የምንጠብቀው ምንድን ነው? ሁልጊዜ ልባም ሰዎች ትኩረት ተሰጥቷቸው ሰነፎች እንዲስተካከሉ። ሶስተኛ የምዕመናንን ልጆቿን ቤተክርስቲያን ቆጥራ የመሸከፍ ግዴታ አለባት። ልጆቼ የት ነው ያሉት ብላ ልጆቿን የመቁጠር የመፈለግ፣ ቀጥሎ ደግሞ መክሊቶቿን አምጥቶ
የመጠቀም አረባም አልጠቅምም ያለን ሰው አምጥቶ ትክክለኛ ቦታ ላይ ትሆናለህ ማለት ጠግኖ መጠቀም እንደ ንስር አድሶ መጠቀም የአባቶቻችን ብልህ ሰዎችን ለመቅደሱ መምረጥ ያስፈልጋል። አይናማዎቹን አዎ ለሕፃን ልጅ ውሰዱና ወርቅ ስጡት። ምንድን ነው የሚያደርገው? ወይ ይጫወትበታል ወይ በሆነ ነገር በማይረባ ነገር ለውጦት ነው የሚመጣው። ምን የት እንደሚያደርገው አይታወቅም። ሀብት እኮ የት እንደሚገኝ ብቻ ሳይሆን ምን እንደሚያደርጉት ካላወቁት ጥቅም የለውም። የት ቦታ እንደሚያስቀምጡት ካላወቁትስ? አሁን ለእያንዳንዳችሁ አንዳንድ አቅማዳ ወርቅ በሰጣችሁ አስቀድማችሁ የት እንደምታስቀምጡ ካላወቃችሁ ወደብ ላይ ወስዳችሁ ብታስቀምጡ ምንድን ነው የሚሆነው? በቃ ጉዞ የሚመጣው ሁሉ ቆንጥሮ ይጨርሰዋል። ሁሉ በቦታው ካልተቀመጠ ጥቅም የለውም፣ ክብርም የለውም፣ ዋጋም የለውም። ስለዚህ ባስልኤል እና ኤልያብ የሚባሉ ልባም ሰዎችን መረጠ። አያችሁ፣ አሁን እኛ በዚህ ዘመንም እስራኤል የ40ው ዘመን ጉዞ የኛ በዚህ ምድር ከቤተ ክርስቲያን ጋር የምናደርገው ጉዞ ነው። አሁንም ቢሆን ከቅድስት ቤተ ክርስቲያን ጋር እንድንሻገር ካስፈለገ የመጀመሪያው የእግዚአብሔርን ሐሳብ በስብሰባችን ማስቀደም ነው። ሁለተኛው ምን ማድረግ ይመስላችኋል? ልባም ሰዎችን ቦታ እንዲሰጣቸው ማድረግ ነው። ቦታ እንዲያገኙ ማድረግ። ዓይን ያላቸው፣ ጆሮ ለእግዚአብሔር ያላቸው፣ ዓይን ያላቸው ትናንትና ዛሬን፣ ዛሬና ነገን የሚያገናኙ 360 ዲግሪ ቃኝተው የሚጎዳና የሚጠቅመውን የሚያዩ ዓይናማ ሰዎች መምረጥ ነው። ለነሱ ቦታ መስጠት፣ ማዳመጥ። ሲናገሩ ልብ ያላቸው ሰዎች፣ ዓይን ያላቸው ሰዎች እኛ ያላየነውን ያዩ ሰዎች ሲነግሩን መተቸት ፈልጋችሁ ነው፣ መቃወም ፈልጋችሁ ነው ከማለት ይልቅ ወደ ኋላ ዞር ብሎ ማዳመጥ። እንዳሉት መሰል ይባላል። ሰሎሞን እኮ ባልንጀራ በገሰጸህ ጊዜ ወደ ኋላ ተመለስ ያለው ይሄንን ነው። እንዳሉት መሰል እስኪ ራስህ ነይ ማለቱ ነው። ራስህ ነይ፣ ሁልጊዜ ልክ አትልም። በራስህ ዓይን ጠቢብ አትሁን ነው። በራስህ ዓይን እና ልባም ሰዎች ቦታ ያጣሉ። የሚሰማ የለም። አፈቀላጤ ነው አሁን የሚደመጠው። በቃ የሚሰማ የለም። ሁሉ በቃ ይጮሃል። ልባም ሰው የሚሰማ የለም። አሁን አባቶቻችን መናገር አቆሙ። እንዲያው ከመሆን እንደኔ ያለ ለፍላፊ ነው እንጂ እኮ አሁን ትልልቅ አባቶች መስበክ ሁሉ እኮ ጠልተዋል። ታውቃላችሁ አይደል? ኧረ ለምን ነው የምንናገረው ብለው ሻል ያሉት አሁን ውዳሴ ማርያም እየደገሙ ነው እንጂ በየዋሻው እየሄዱ ወጥቶ የሚሰብክ የለም። ያው እኛ እንግዲህ ቅሪቶቹ እየለፈለፍን ነው። እንግዲህ ሁሉንም እግዚአብሔር ያውቀዋል። ስለዚህ ምንድን ነው መሆን ያለበት? ለሚናገሩ አባቶች ጆሮ መስጠት። ይሄ ትልቅ ነገር ነው። አሁን እንደ ቤተ ክርስቲያን እንድናልፍ ነው የምነግራቸው ያለ። ተጓዦች ነን፣ የከነዓን መንገደኞች ነን። ስንሄድ አንድ ለቤተ ክርስቲያን የሚያስፈልገን ልብ ላለው ሰው ቦታ ይሰጠው፣ ዓይን ላለው ሰው ቦታ ይሰጠው። ለማንኛውም ግን ቤተክርስቲያን ውስጥ ናችሁ ስልክ ቢደወል እንዳታነሱ። አዲስ አበባ ሀገረ ስብከት አንድ የሚያስመሰግን ውሳኔ አምና ወስኗል። ምንድን ነው የሚለው? ቤተክርስቲያን ውስጥ ማንም ሰው ስልክ ይዞ እንዳይገባ ውሳኔ ተወስኗል። ካህናት ማለት ነው። መቅደስ ውስጥ ስልክ ይዘው። ቪዲዮ ኮፒ ሊንክና ሼር ስለምታደርጉልኝ በጣም አመሰግናለሁ። እነዚህ 3 ሐሳቦች በቅዱስ ሲኖዶስ አጀንዳ ተደርገው ቢያዙ የተወሰነ ማህበራዊ ለውጥ፣ መንፈሳዊ ለውጥ ያመጣሉ ብዬ አስባለሁ። የመጀመሪያው ሐሳብ የምን መሰላችሁ? ሥርዓተ ገዳምና የመነኮሳትን አኗኗር በተመለከተ በቅዱስ ሲኖዶስ የተጠናና እንደምታውቁት ምልኩስና በእኛ ቤተክርስቲያን ከፍተኛ መንፈሳዊ ሞራልን፣ መንፈሳዊ ልዕልናን የሚያስገኝ አንድ የህይወት ዘይቤ ነው። ስለዚህ ይሄ የአባቶቻችን ጠብቀው ያመጡት ስርዓት የተለያዩ መነኮሳት ወደ ከተማ በሚያደርጉት ፍልሰት
ገዳማት እንዳይፈቱ በተለያዩ መሰረተ ልማት እጦት ምክንያት መነኮሳት እንዳይቸገሩ አንድ ማህበራዊ ስርዓት ተሰርቶ ገዳማት አንዱ ለአንዱ የሚረዳዱበት ስርዓት በቅዱስ ሲኖዶስ ቢዘጋጅላቸው የኔ ሐሳብ ነው። ሁለተኛው እድሜያቸው ከ5 ዓመት እስከ 18 ዓመት ላሉ ልክ እንደየእድሜያቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ ስርዓትን፣ ትምህርት ሃይማኖትን፣ ስነ ምግባርን፣ ታሪክን፣ ባህልን ማዕከል ያደረገ አዲስ ስርዓተ ትምህርት ተቀርጾ እነዚህ ወጣቶች ባሉባቸው አጥቢያዎች በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት በየትኛውም ዓለምና አካባቢ ባሉ ቋንቋዎች ተዘጋጅቶ እነዚህ ወጣቶች ከዘመናዊ ቴክኖሎጂ እስራት የሚወጡበት ወደ ቅዱስ ቤተክርስቲያን ህብረት በእውቀትና በተስፋ እንዲመጡ የሚደረግበት የትምህርት ስርዓት ቢዘጋጅ። ሶስተኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ማህበራዊ አገልግሎት የሚሰሩ ለምሳሌ እንደ ምግባረ ሰናይ ሆስፒታል ያሉ እንደዚህ አይነት ማህበራዊ ተቋማት ከጊዜ ወደ ጊዜ አገልግሎቶቻቸው እየተዳከሙ ነው። በተለይ እንደ ምግባረ ሰናይ ሆስፒታል ያሉ ድሆች አቅመ ደካሞች የሚታከሙባቸው ሆስፒታሎች በጣም አገልግሎታቸው የተቀዛቀዘ ነውና ቅዱስ ሲኖዶስ እንደዚህ አይነት ትላልቅ የኦርቶዶክስ ተዋሕዶ ቤተክርስቲያናችንን ማህበራዊ ተቋማት የሚያሻሽሉበት ስርዓትና ህግ ቢዘጋጅላቸው አጀንዳ ተደርጎም ቢሰራ በጣም ጥሩ ነው ብዬ አስባለሁ። ለዚህም የግብጽ ኦርቶዶክስ ቤተክርስቲያን ገዳማትና አድባራት ተጠቃሽ ናቸውና እነዚህ አጀንዳዎች በቅዱስ ሲኖዶስ ብፁዓን አባቶች ቢታዩ እንደ ግል የኔ አጀንዳ ነው። ከተሰማን እግዚአብሔር ይስማን። በጣም አመሰግናለሁ። ወዳችኋለሁ። እንደተከታተላችሁት ነው። በእውነት ቃለ ሕይወትን ያሰማልን። እኛ እንደ ልጅነት የምንጠይቀው ጥያቄ ነው። በዚህ አይነት መልክ ይሁን ብለዋል አባታችን። እሺ በመጨረሻ በጣም አስገራሚውን የትራፊክ ፖሊሱን ነገር ላሳያችሁ። እስቲ አንድ ጊዜ ሁላችንም ለዚህ ትራፊክ ፖሊስ እናጨብጭብለት፣ እናመሰግናለን ብላችሁም ሁላችሁም ኮመንት ላይ ጻፉለት። በእርግጠኝነት ይደርሷል። በትናንትናው ዕለት ዩኒቲ አካባቢ ላይ አደገኛ የተባሉ የመኪና ሌቦች የፌዴራል ልብስ አስመስለው እንደዚህ እንደምትመለከቱትም የፌዴራል ልብስን ለብሰው በቀጥታ አንድ ዲዛይር የምትነዳ ሴትዮንም ከመኪና አስወርደው መንገድ ላይ ከጣላው በኋላ መኪናዋን ይዘውባ በሚሄዱበት ሰዓትም ይህ ትራፊክ በአካባቢው ስለነበር ይመለከታቸዋል። ለህይወቱ ሳይሰጋም ታዲያ በቀጥታ ሳይረን እያደረገ ይከተላቸዋል። እነሱም እየተከተላቸው መሆኑን ሲያውቁ በመምጫ መንገድ ማለትም በተቃራኒ አቅጣጫ ጉዞን ያደርጋሉ። በዚህም ወቅትም ከአንድ ቪትስ መኪና ጋር ተጋይተው ይቆማሉ ማለት ነው። በዚህም ወቅት ታዲያ የትራፊክ ፖሊስ እንደምትመለከቱትም ሌቦቹን ይይዛቸዋል ማለት ነው። 2 ናቸው። በዛም ታዲያ ለፖሊስ አስረክቧቸዋል። እነዚህ 2 ግለሰቦች ታዲያ ሐሰተኛ የፌዴራል ልብስን የሚመስል ልብስ ለብሰው እንደዚህ አይነት ዘረፋ ፈጽመዋል። ታዲያ ችግር የደረሰባትም አደጋው ያጋጠማትም የዲዛይሯ ባለቤትም ሕክምናን እየተከታተለ ትገኛለች። ነገር ግን የዚህ የትራፊክ ፖሊስ ተግባር እጅግ በጣም የሚደነቅ ነው። ከዚህ በፊት የደንብ ልብስ በመልበስ ወንጀል የሚሰሩ ሰዎች እንዳሉ ጭምጭምታ እንሰማ ነበር። አሁን ደግሞ ሐላልና ገሃድ እየሆነ መጥቷል። በትናንትናው ዕለት ዩኒቲ ዩኒቨርሲቲ አካባቢ ዲዛይር የምትነዳ እናትን ከመኪና ውስጥ አስወርደው መሬት ላይ ጥለዋት 2 የፌዴራል ፖሊስ ልብስ የለበሱ ግለሰቦች መኪናውን ይዘው ለመሰወር ሲሞክሩ ከፊት ጋር ተጋጭተው መያዛቸውም ታውቋል። እጅግ በጣም የሚመሰገን ሞተረኛ ትራፊክም ሳይረን አብርቶ በመከታተል በቁጥጥር ስር እንዲውሉም አድርጓቸዋል። ዋካችሁ ይህን ቪዲዮ ለምታውቁት የህግ አካል አሊያም ለምታውቁት የፌዴራል ፖሊስ ኮሚኒኬሽን ቢሮ ለግንዛቤ ይሆናልና ዋካችሁ ብታደርሱልኝ ደስ ይላል። ማንኛውም የደንብ ልብስ የፌዴራል ወይም የመከላከያ እንዲሁም የፖሊስ ልብስ የለበሰ ሰው መጥቶ በሚያናገረን ጊዜ የእኛስ መብት እስከምን ድረስ ነው? የእነሱን ማንነት ለማወቅ የሚያስችል ምን አይነት ነገር አለ? ዋካችሁ ብታሳውቁኝና ህዝቡን በዚህ ላይ ንቃት እንዲኖረው ቢደረግ መልካም ይመስለኛል። አሁን ሁሉም ሰው ፖሊስ ሲመጣ ትራፊክ ሲመጣ ወይም መከላከያ ሲያገኘው ቀጥታ ያለውን ከመተግበር ውጪ ማንነቱን እንኳን ለማረጋገጥ እድል አይኖረውም። ቢኖረውም እንኳን የሚቀርብበት ዱላና ጥፊ እንደሆነ ይታወቃል። ስለዚህ የህዝቡ መብት ምን ድረስ ነው? እነዚህን ሰዎች ትክክለኛ ህጋዊ መሆናቸውን የማወቅ መብትስ አለው ወይ? ህገ መንግስቱስ ምን ይላል? እባካችሁ ጠበቃዎች አሊያም በህግ አስከባሪዎች ኮሚኒኬሽን ቢሮ የሚሰሩ ሰዎች ይህንን ምላሽ ቢሰጡንና ህዝቡም ትክክለኛ የደንብ አስከባሪዎችን ማንነት አውቆ ለህጉም ሆነ ለሚጠይቁት ነገር ተገዥ እንዲሆን ንቃት መፍጠር ይሆናልና እነዚህ ግለሰቦች የፌዴራል ልብስ ለብሰው ፌዴራል ሳይሆኑ መኪና ለመዝረፍ ሞክሩት እንደተያዙት ሁሉ ሌላው ህዝብ መጠንቀቅ ካለበት እንዴት አድርጎ መጠንቀቅ እንዳለበት ማብራሪያ ቢሰጠን መልካም ነው እላለሁ። ሰናይ ቀን ተመኘው። ራሳችሁን ጠብቁ። እንግዲህ የህግ አካላት ነን እያሉ እንዲህ አይነት ነገር ውስጥ እየገቡ ስለሆነ እስከ መጨረሻ ድረስ የህግ አካልነቱ መሆኑን የሚያረጋግጥ ነገር እስክታገኙ ድረስ ዝም ብላችሁ በደል ሲደርስባችሁ ያለ ኃጢአታችሁ ያለ ግፋችሁ በደል ሲደርስባችሁ ዝም ብላችሁ እንዳታዩ። እስከ መጨረሻው የህግ አካል ነው ወይ? ለምን እያጭበረበሩ ስለሆነ አሁን በዚህ መንግስት እየተቸገረ ነው። ለብሰው የሚያጭበረብሩ አካላቶችም እያሉ ልብስ የለበሰ በሙሉ የመንግስት አካል ላይሆን ይችላል። ያንን የሚያረጋግጥ ለምን መሰላችሁ? የመንግስት አካል የሆነ ሰው በስርዓት ወደ ህግ ክፍል ወደ ህግ ቦታ ነው ወደ ፖሊስ ጣቢያ ይዞ የሚሄደው እንጂ በራሱ መጥቶ ብቻውን ውሳኔ መወሰን መብት የለው።
መጥቶ ሊደበድባችሁ፣ መጥቶ ሊዘርፋችሁ፣ መጥቶ የሆነ ነገር ሊያደርጋችሁ ይዞ የት ይሄዳል? በስርዓት የመንግስት አካል ከሆነ ህግ ወዳለበት ኑ፣ ጥያቄ መጠየቅ አለበት ትፈልጋለህ ብሎ ያንን በህጉ ሰንሰለት ብቻ ነው የሚያደርገው። ሌሎች አካላቶች ግን እያደረጉ ያሉት እንግዲህ ለዚህም ትራፊክ በእውነት እግዚአብሔር ይስጥ ብላነትን እንፈልጋለን። በሌላ መርሃ ግብር በኋላ መልሳለሁ። ቅዱስ ፓትርያርኩ የተናገሯቸው ነገሮች አሉ። ሌሎችን መረጃዎችን ደግሞ ምን አይነት ውሳኔዎች እንደሚወሰኑ ይዤላችሁ እመጣለሁ። እስከዛ ድረስ ላይክ እና ሰብስክራይብ ሳታረጉ እንዳታልፉ። ቸር ቆዩልኝ።